እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የሂስትሪ ትምህርት በ2018 የተዘጋጀ የሞዴል ጥያቄዎችን እንሰራለን። እነዚህ የሞዴል ጥያቄዎች በአጠቃላይ 100 ጥያቄዎች ናቸው። እነዚህ 100 ጥያቄዎች ሞዴል 1 ማለት ነው። ይህን ሞዴል 2፣ 3፣ 4 እያለን የተለያዩ ሞዴል ኤግዛሞችን አብረን እንሰራለን። እነዚህ ሞዴል ጥያቄዎች ለኢንትራንስ ኤግዛም ተፈተኑ ኢንትራንስ ኤግዛም ተፈታኞች የሚያገዙ ጥያቄዎች ናቸው። እነዚህን ጥያቄዎች አብረን እንሰራለን። እነዚህን ጥያቄዎች የያዘ እና ሌሎችንም በርካታ ጥያቄዎች ከነመልስና ማብራሪያ ጋር የያዘ አጋዥ መጽሐፍ አዘጋጅተናል። ይህን አጋዥ መጽሐፍ በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን፣ በቴሌግራም ወር ደግሞ በዋትሳፕ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 which of the following statement explains history? A. It advocates nationalism more than diversity. B. It stimulates people to concentrate more on their own nations than national issues. C. It supports to understand past and current affairs. D. It enables people to become more religious and less secular. C. It supports us to understand past and current affairs. ስለዚህ ሂስትሪ ስንል ስላለፉ አፌርስ ወይም ደግሞ ስላለፉ ኢሹዎች የሚያጠና እንደገና ደግሞ የአሁኑን ምንነት የሚያሳየን ነው። ሶ ሂስትሪ ኢዝ ዘ ስተዲ ኦፍ ፓስት ኤቨንትስ፣ ስላለፉ ድርጊቶች የሚያጠና ነው ሂስትሪ። ኤንድ ሃው ዘይ ኮኔክት ቱ ዘ ፕሬዘንት፣ ከአሁኑ ጋር እንዴት ኮኔክት እንደሚሆን ያለፉ ታሪኮች ወይም ያለፉ ኤቨንቶች ከአሁኑ ጋር እንዴት ኮኔክት ይሆናሉ የሚለውን ያጠናልናል። ኢት ሄልፕስ አስ አንደርስታንድ ቦዝ ፓስት ኤንድ ከረንት አፌርስ ማለት። ነምበር 2 which of the following includes others? homo erectus, homo habilis, genus homo. D. homo sapiens. ሲ ጂነስ ሆሞ ነው። ጂነስ ሆሞ ሌሎችንም የሚያካትት ነው ማለት ነው። ሶ ጂነስ ሆሞ ኢዝ ብሮደር ካታጎሪ ነው፣ ሰፋ ያለ ካታጎሪ ያለው ነው። ዛት ኢንክሉድስ ስፒሺስ ላይክ፣ እነዚህኞቹ ስፒሺስ ናቸው። ሆሞ ኢሬክተስ፣ ሆሞ ሃቢለስ እና ሆሞ ሳፒያንስን ኢንክሉድ የሚያካትት ነው ማለት ነው። Number 3 which of the following was the main factor for the beginning of early civilization? A. The emergence of farming. B. Introduction of religion. C. The formation of states. D. The Renaissance. A. The emergence of farming ነው ቢጊኒንግ ኦፍ ኤርሊ ሲቪላይዜሽን ወይም ሲቪላይዜሽን የሚባለው የጀመረው ከፋርሚንግ ነው፣ ከግብርና ነው ማለት ነው። መጀመሪያ ግን ኦልድ የሆነ ሶሳይቲው በምንድን ነበር የሚኖር? በአደን አይደለ? በአደን እና በፍራፍሬዎችን ከዛፍ ላይ በመልቀም በመመገብ ነበረ ከቦታ ቦታ እየተዘዋወረ ይኖር የነበረ። ዜን አንድ ቦታ ላይ ሰብሰብ በማለት ሲጀምርና ግብርናን ሲጀምር ሲቪላይዜሽን ጀመረ ማለት ነው። ሶ ፋርሚንግ አላውድ ፉድ ሰርፕለስ ዊች ሌድ ቱ ፐርማነንት ሴትልመንትስ። ፐርማነንት ሴትልመንትስ ማለት አንድ አካባቢ እንዲኖር አስቻለው ማለት ነው። ዜን አንድ አካባቢ ሲኖር ደግሞ ሲቪላይዜሽን ጀመረ ማለት ነው። ያ ማለት ግብርናን እንደ አንድ የመኖሪያ ወይም የመተዳደሪያ አካል አድርጎ ወሰደው ማለት ነው። ሶ አት ዘ ቢጊኒንግ ኦፍ ኤርሊ ሲቪላይዜሽን ግብርና ነው ማለት ነው። ኢመርጀንስ ኦፍ ፋርሚንግ ነው። 4 which of the following statement is incorrect about the role of leaders of the theocratic state? ስለዚህ ስለ ቲዮክራቲክ ስቴት የሊደሮች የአመራሮች ሮል ኢንኮሬክት የሆነው የትኛው ነው? ኤ they supervised the construction of irrigation canals. B. They predicted the rise and fall of water level. C. They devised calendars. D. They inherited the properties of their followers.
ዲ ዘይ ኢንሄሪትድ ዘ ፕሮፐርቲስ ኦፍ ዚየር ፎሎወርስ ነው። የእነሱን ተከታዮች ምንድነው ንብረት ወይም ደግሞ ፕሮፐርቲስ ምን ያደርጋሉ? ኢንሄሪት ያደርጋሉ፣ ይወርሳሉ ነው የሚለው የቴዎክራቲክ እንትን። ዚስ ኢዝ ኢንኮሬክት ቢኮዝ ቴዎክራቲክ ሊደርስ ፕሌድ ሪሊጂየስ administrative and scientific roles but they did not inherit people's property as the duty of leadership ወይም እንደ ሊደር እንትናቸው የሌላውን እንትን ምን አያደርጉም ማለት ነው፣ ኢንሄሪት አያደርጉም ማለት ነው። Number 5 which document provides a detailed account of the Aksumite state and its port around the Red Sea and Gulf of Aden? A. The Periples of Erythraean Sea. B. The Histories by Herodotus. C. The Epic of Gilgamesh. D. The Rosetta Stone. A. The Periples of the Erythraean Sea. This Greek document ፈርስት ሴንቸሪ ላይ የነበረ ማለት ነው ዲስክራይብስ ሬድ ሲ ትሬድ ኤንድ አክሱማይት ፖርትስ ማለት ነው። ስለዚህ ስለ ሬድ ሲ እና አክሱማይት ፖርት ያወራ የነበረ ይሄ የትኛው ዶክመንት ነው? ፐርፕለስ ኦፍ ኤርትሪያን ሲ የሚለው ዶክመንት ነው ማለት ነው። 6 one of the following factors contribute to the emergence of complex communities. የኮምፕሌክስ ኮሚኒቲስ ኢመርጅ እንዲያደርግ ኮንትሪቢዩት ያደረገው አንዱ ፋክተር የትኛው ነው? ኤ the backwardness of internal and external trade. B the growth of agriculture. C poor payment of taxes. D the decline of trade routes. B the growth of agriculture. The growth of agriculture is one of the ምንድነው ፋክተር ነው ኮምፕሌክስ ኮሚኒቲስ እንዲፈጠሩ ያደረገ ማለት ነው። ሶ አግሪካልቸር ፕሮዲውስ ሰርፕለስ ኦፍ ፉድ። ስለዚህ የምግብ እንትናቸውን ሶሳይቲዎች ወይም ኮሚኒቲስ ምግባቸውን በበቂ ማግኘት ጀመሩ ማለት ነው ከግብርና በኋላ ከግሮዝ ኦፍ አግሪካልቸር በኋላ ሊዲንግ ቱ አርባናይዜሽን ኤንድ ኮምፕሌክስ ሶሳይቲስ ማለት ነው። ይሄ ደግሞ ኮምፕሌክስ ሶሳይቲን እንዲፈጠር ኢመርጅ እንዲያደርግ አስችሏል ማለት ነው። ነምበር 7 to which language super family does the Arabic language belongs to? Niger Congo Afro Asiatic Nilo Saharan Khoisan. B Afro Asiatic. Afro Asiatic is one of the ምንድነው የአረቢክ ላንጉዌጅ የሚገኝበት ማለት ነው። ኦኬ ሶ አረቢክ ኢዝ ፓርት ኦፍ ዘ ሴሜቲክ ብራንች ኦፍ ዘ ሴሜቲክ ብራንች ሆኖ አፍሮ ኤሺያቲክ ፋሚሊ ውስጥ የሚገኝ ነው ማለት ነው። ሌሎቹ ግን ለምሳሌ ኒጀር ኮንጎ ሜንሊ አፍሪካን ላንጉዌጅ ነው ላይክ ስዋሂሊ ኤንድ ዮሮባ። ናይሎ ሳሃራን ኢንክሉድስ ላንጉዌጅ ላይክ ካኖሪ ኖት አረቢክ ማለት ነው። ኦኬ and Khoisan known for the Creek language in Southern Africa ማለት ነው። 8 which of the following combination is incorrect? China logographic, cuneiform Sumerian, C hieroglyphic Egypt, D Kush pictographic. D Kush pictographic. Okay, the kingdom of Kush eventually developed the Meroitic scripts. የሜሮይቲክ ስክሪፕት አልፋቤቲክ እና አልፋቤቲክን የሚጠቀም የነበረ ኖት ዘ ፒክቶግራፊክ ሲስተም ማለት ነው። ይሄኛው ፒክቶግራፊክ ሲስተም አይደለም ማለት ነው። ኦኬ ሶ ሄሮግራፊክስ ኢጂፕሽያን ነው። ኪዩኒፎርም ሱሜሪያን ነበረ ማለት ነው። ኦኬ 9 ዘ
Edict of Milan was declared by one of the following Roman emperor: Nero, Constantine, Diocletian, Theodosius. B. Constantine. Okay. in ምንድነው በ313 ኤዲ አካባቢ ማለት ነው። ኢምፐረር ኮንስታንቲን issued the Edict of Milan which established religious tolerance for Christianity within the Roman Empire የሚል ነበር ማለት ነው። During the early Christian era, the two cities that competed for religious power were A. Roman and London, B. Constantinople and Rome, C. Paris and Berlin, D. Jerusalem and Berlin. B. Constantinople and Rome. Okay, this is the rivalry of the Greek in ማለት በ1054 ማለት ነው። ኦኬ ዲቫይዲንግ ዘ ቸርች ኢንቱ ሮማን ካቶሊክ ወይም ደግሞ ሮም ኤንድ ኢስተርን ኦርቶዶክስ ኮንስታንቲኖፕል ማለት ነው። 11 according to the March 1975 land reform proclamation ኦፍ ኢትዮጵያ ማለት ነው። የኢትዮጵያ ላንድ ሪፎርም ፕሮክላሜሽን የሚባለው በ1975 establishment of peasant association was discovered. B. All private land ownership was abolished. C. Peasants became landowners with the right to sell freely. D. Peasants were allowed unlimited land regardless of family size. B. All private land ownership was abolished ነው። ይሄ በ1975 መሬት ላራሹ የሚል እንትን የነበረው ማለት ነው አይደል? መጀመሪያም ላንድ ቱ ዘ ቲለር የሚል መፈክር የነበረው በደርግ ጊዜ የነበረ ነው። ይሄ መሬት ላራሹ የሚባለው መፈክር መጨረሻ ላይ ምንድነው ያደረገው? የግል ባለሀብቶችን መሬት አቦሊሽ አድርጓል ማለት ነው። ለአራሹ ሰጥቷል ማለት ነው። ከዛ በፊት ግን አንድ ሰው በጣም በርካታ ወይም ሰፊ የመሬት ይዞታ ይኖረውና ሌሎቹን ያሳረሰ የሚኖርበት አይነት እንትን ነበረ። ግን ይሄ በማርች 1975 በኋላ የነበረው ፕራይቬታይዜሽንን ወደ ምንድነው ወደ መሬት ወደሚያርሱ ሰዎች እንዲዘዋወር አድርገዋል ማለት ነው። ኦኬ 12 which quality of Camillo Caballero made him to the architect of Italian unification? A. Military leadership to organize the army against external powers. B. Diplomatic success in convincing other countries to support Piedmont. C. Popularity among the peasantry and working class. D. Persistent effort to convince the Papal States to support unification. B. Diplomatic success in convincing other countries to support Piedmont ማለት ነው። ይህ ካሚሎ ካቪዮር የጣሊያንን አንድ እንድትሆን ያደረገ ማለት ነው። ኦኬ while Garibaldi was the military sword. ጋሪባልዲ የሚሊተሪ ነበረ። Cavour was the brain who used clever diplomacy, particularly with the France to the Australian influence ማለት ነው። 13 what was the significance of the American Civil War for blacks? A. Constitutional amendment allowed black to run for presidency. B. Black could leave southern states and settle in the west.
C. Constitutional amendment granted citizenship for former slaves. D. All states were ordered to have black representation in councils. C. Constitutional amendment granted citizenship for the former slaves ነው። ይሄ ከሲቪል ዋር በኋላ ማለት ነው። ሲቪል ዋር የአሜሪካን ሲቪል ዋር ወይም የአሜሪካን የእርስ በርስ ጦርነት የነበረው ሰሜኑ እና ደቡቡ ነው አይደለ? ሰሜን አሜሪካ እና ደቡብ አሜሪካ ለሁለት ተከፍሎ የተዋጉበት ነው። ይሄ ጦርነት ምንድን ነበር? በዛ ሰዓት ስሌቭ ወይም የባሪያ ንግድ በነበረ ሰዓት ነው ይሄ ጦርነት የተካሄደው ማለት ነው። ደቡቦቹ በአግሪካልቸር የተዳደሩ ስለነበረ ስሌቭ ትሬድ መቀጠል አለበት፣ ስሌቮች ወይም ባሮች ሊያገለግሉን ይገባል የሚል ነው። ሰሜኖቹ ደግሞ ኖ ከግብርና ወደ ኢንዱስትሪ መሸጋገር አለብን፣ ስሌቭም አያስፈልገንም፣ ሰውን እንደ ሸቀጥ መሸጥ መለወጥ መቆም አለበት የሚል ሁለት ጎራ ይዘው ነው የተዋጉት ማለት ነው። ዜን አፍተር ዛት ሲቪል ዋር ለጥቁሮች ምን አመጣ ነው? ምንድን ነው ሲግኒፊካንሱ ነው ጥያቄው። ስለዚህ ምንድን ነው ያመጣ? ኮንስቲቱሽናል አሜንድመንት ነው። ኮንስቲቱሽን አሻሻሉ እና ሲቲዝንሺፕ ወይም ደግሞ በፊት ስሌቭ የነበሩትን ወይም ፎርመር ስሌቭ የነበሩትን መጀመሪያ ባሪያ የነበሩትን አሜሪካን ውስጥ በኋላ እንደ ዜጋ እንዲቆጠሩ አስችሏል ማለት ነው። የእነሱ ህገ መንግስት ከጦርነቱ በኋላ 14 which quality of Samurai Toure helped him resist French colonization? A. Military organization and strong political or commercial relations with neighbors. B. Friendly relations with European powers opposing the French. C. Modern military equipment imported before French conquest. D. Vast territorial extent before colonial encroachments. A. Military organization and strong political commercial relations with the neighbors ነው። ይሄ የአንድ የሳሞራ ቶሬ እንትን ነው። ሶ ቶሬ ቢልት ሃይሊ ኦርጋናይዝድ ፕሮፌሽናል አርሚ ኦር ዘ ሶፋ የሚባለው ማለት ነው ዩዝድ ቱ ስኮርች እርዝ ታክቲክስ ኤንድ ዲፕሎማሲ ቱ ሪዚስት ዘ ፍሬንች ኤክስፓንሽን ፎር ይርስ። ስለዚህ ፍሬንች ወይም ፈረንሳዮች በኮሎኒ ሪዚስት ያደረጋቸው ማለት ነው የሳሞራ ቶሬ። 15 ኢትዮጵያስ ቪክቶሪ at Gundat and Gura under Johannes IV resulted from A. Military equipment and organizational superiority. B. Emperor's and people's commitment to defend independence. C. Lack of preparation by Khedive Ismail Pasha. D. Lack of logistics and commanders on the Egyptian side. B. Emperor and people commitment to defend independence ነው። ሶ ዚስ ኢዝ ከ1875 እስከ 1876 የአንድ ዓመት ጊዜ የቆየ ምንድነው ጦርነት አጌንስት ኢጂፕሽያንስ ኤክስፓንሽን ማለት ነው። ዌር ዋን ትሩ ናሽናል ሞቢላይዜሽን ኤንድ ስትራቴጂክ ሊደርሽፕ ኦፍ ዘ ኢምፐረር ዮሐንስ ዘ ፎርዝ ኤንድ ራስ አሉላ ማለት ነው። 16 political dynamics in Ethiopia before the second Italian aggression were characterized by A. Queen Zauditu's dominance in domestic affairs. B. Growing influence of traditional nobility and council of ministers. C. Tafari Mekonon's ascendancy over the queen and old nobility. D. Intellectual and patriotic consistently supporting queen and nobility. C. The ተፈሪ መኮንንስ ascendancy over the queen and old nobility ነው። ይሄ between 1916 and 1913 ራስ ተፈሪ ወይም በኋላ ኃይለስላሴ ማለት ነው። ኃይለስላሴ ዘ ፈርስት
ሲስተማቲካሊ ዊከንድ ዘ ትራዲሽናል ኮንዘርቬሽን ሞቢሊቲ ቱ ሴንትራላይዝድ ፓወር ማለት ነው። 17 the real motive behind the US Marshall Plan was a helping Western Europe recover from the World War II and curtail socialism. B. Preparing Europe as US sphere of influence. C. Preparing region for World War III against USSR. D. Making region dependent on dumping US goods. A. Helping Western Europe recover from the World War II and crucial curtail the socialism ነው። ይሄ ማርሻል ፕላን የሚባለው የአሜሪካ ማርሻል ፕላን ይባል ነበር አይደል? የዩኤስኤስአር ደግሞ የሶሻሊዝም ነበራቸው ማለት ነው። ስለዚህ ዋናው ሞቲቭ ማለት ነው ዩኤስ ማርሻል ፕላን የሚባለው ምንድነው? ዌስተርን ኤሮፕን ከሁለተኛ የዓለም ጦርነት ምን እንዲያገግሙና ሶሻሊዝም እንዲዳከም ነበር ዋና ሀሳቡ ማለት ነው። ማርሻል ፕላን የሚባለው it was a strategic move to prevent the economic desperation that often leads countries toward the communism ወይም የኮሚኒዝም ወይም የሶሻሊዝም ወደ ሶሻሊዝም የሚሄዱትን እንትን ማድረግ ነበር ፕሪቬንት ለማድረግ ወይም ለመከላከል ነበር ዋና ትኩረቱ ማርሻል ፕላን የሚባለው ማለት ነው። ስለዚህ ዌስተርን ዩሮፕን ያገዙበት ፕላን ይሄ ማርሻል ፕላን የሚባለው ማለት ነው። 18 which played the pivotal role in the downfall of the military regime in the Ethiopia. A. EDU and EPRP. B. TPLF and EPLF. C. Mason. D. The 1989 coup. B. TPLF and the EPLF ነው ዋናዎቹ ሮል የተጫወቱት ሁለቱ ኃይሎች ናቸው ተብሎ በታሪክ የምናውቀው ማለት ነው። ለደርግ መውደቅ ማለት ነው። ለደርግ መንግስት መውደቅ ወይ የሚሊተሪ ሪጅም መውደቁ ቲፒኤልኤፍ ነው። የትግራይ ፒፕልስ ሊበሬሽን ፍሮንት የሚባለው ቲፒኤልኤፍ ኤንድ ይሄኛው ኢፒኤልኤፍ ደግሞ ኤርትሪያን ፒፕልስ ሊበሬሽን ፍሮንት የሚባሉት ሁለቱ አንድ ላይ በጥምረት ተዋግተው ነው በ1991 በፈረንጆች አቆጣጠር ማለት ነው ደርግ እንዲዳከምና እንዲወድቅ ያደረጉት ማለት ነው። 19 how did new African leaders manage post independent challenges? A. through satisfying the huge socio-economic demands of people. B. establishing a dictatorial administration using military force. C. establishing military collaboration with former colonial powers. D. by establishing democratic elected government with the fair power sharing. B. establishing dictatorial administration using military force. የኒው አፍሪካን ሊደርስ ያደረጉት ምንድነው? ከፖስት ኢንዲፔንደንስ የሚባለው ማለት ነው። ኦኬ while some tried democracy the measure of post colonial ከኮሎኒ ነፃ ከወጡ በኋላ ማለት ነው አፍሪካውያን አፍሪካን ስቴትስ in the 1960s በ1960ዎቹ እና 70ዎቹ ማለት ነው drifted towards to the one party states or ሚሊታሪ ዲክታተርሺፕ ዲዩቱ ኢንስቴቢሊቲ ማለት ነው። ኢንስቴቢሊቲ ነበር፣ አለመረጋጋት ነበረ ከቅኝ ግዛት በኋላም ማለት ነው። ስለዚህ ከቅኝ ግዛት በኋላ አለመረጋጋቶች ስለነበሩ በሚሊታሪ ወይም ደግሞ በወታደራዊ ትዕዛዝ ነበረ የሚተዳደሩት አፍሪካውያን ማለት ነው። አሁንም አብዛኞቹ ያው ሞር እንትናቸው ምንድነው ዲክታቶሪያል አድሚኒስትሬሽን ነው ያላቸው። 20 which feature of indigenous knowledge necessitates documenting and preserving it.
ኤ ኩሙሌቲቭ ፊቸር፣ ቢ ሆሊስቲክ ኔቸር፣ ሲ ሪፕሌሰብል ኔቸር፣ ዲ ሞራል ኔቸር። ሲ ኢሪፕሌሰብል ኔቸር ነው። ይሄ ቢኮዝ ኢንዲጂነስ ኖሌጅ ኢዝ ፓስድ ዳውን ኦራሊ። ይሄ ኢንዲጂነስ የሚባለው ወይም ሀገር በቀል ብዙ ጊዜ ኦራሊ ነው፣ በቃል ነው የሚተላለፍ ከትውልድ ወደ ትውልድ ማለት ነው። ኤንድ ኢዝ ዩኒክ ቱ ስፔሲፊክ ካልቸር ኦር ደግሞ ኢንቫይሮንመንት ዋንስ ዘ ኤልደርስ ፓስ አዌይ ዊዛውት ዶክመንቲንግ ኢት ዛት ኖሌጅ ኢዝ ሎስት ፎር ኤቨር ማለት ነው። ስለዚህ ምን ይሆናል ማለት ነው? ሎስት ያደርጋል ፎር ኤቨር። ሶ ምን ማድረግ ያስፈልጋል ማለት ነው? ዶክመንት ማድረግ ያስፈልጋል ይሄ ኢንዲጂነስ ኖሌጅ። 21 which of the following factors accelerated the downfall of the Aksumite kingdom? A. The spread of Christianity around the Red Sea. B. The expansion of trade. C. The destruction of the port of Adonis. D. The earthquake around the Red Sea. C. The destruction of the port of Adonis ነው አንዱ የአክሱማይት ኪንግደም እንዲወድቅ እንዲዳከም ያደረገው አንዱ ምክንያት የአዶሊስ ፖርት ምን ማድረግ ነው? መውደም ነው። በአረቦች በተለይ በአረቦች ማለት ነው። ኦኬ ሶ አክሱማይትስ ፓወር ዲፔንድስ ኦን ዘ ሬድ ሲ ትሬድ። በሬድ ሲ ትሬድ ወይም ደግሞ በቀይ ባህር ንግድ ነበር በዋናነት የአክሱም ኪንግደም የተቋቋመው ወይም ደግሞ ስትሮንግ የነበረው ማለት ነው። ሶ when አዶሊስ ዲስትሮይድ አክሱማይት ሎስት ኢትስ ሜን ኢኮኖሚክ ላይፍ ላይን ማለት ነው። ላይፍ ላይኑ ተቋርጧል ማለት ነው አዶሊስ ዲስትራክት ሲሆን። the expansion of Muslim Arab power in the 17th century በሰባተኛው ሴንቸሪ ሙስሊም አረቦች ሲስፋፉ led to the destruction ወይም ደግሞ isolation of አዶሊስ cutting off አክሱምስ vital trade routes and economic ላይፍ ላይን ተቋርጠዋል ማለት ነው። 22 the earliest Muslim sultanate found in the Ethiopia's region was አዳል፣ ሸዋ፣ ፋጣቃ፣ ሀዲያ። B. ሸዋ the Sultanate of Shawa was established in the 9th century making in the earliest Muslim sultanate in the Ethiopian highlands. 23 Islam was introduced in the Horn of Africa through dash gateways. A 4 3 5 2 ዲ 2 ሁለት ጌትዌዎች ሁለት መግቢያዎች ነበሩ። ሆርን ኦፍ አፍሪካ በኢስላም ኢንትሮዲውስ ሲያደርግ ወደ አፍሪካ ሲመጣ ማለት ነው። ሆርን ኦፍ አፍሪካ የሚባለው የአፍሪካ ቀንድ የሚባለው አካባቢ በሁለት ቦታ ነበረ የሚለው ማለት ነው። ሶ ሬድሲ ኮስት ወይም ደግሞ በዛይላ እና በበርበራ አካባቢ አንዱ ነው። ሁለተኛው ደግሞ ዘዳህላክ አይላንድስ የሚባለው በኤርትራ በኩል ወይም በሰሜኑ በኩል የነበረው ነው። ስለዚህ ሁለት ናቸው ማለት ነው። ሁለት ጌትዌይስ ነበሩ። 24 which of the following was the first political center of the Zaguoi kingdom? ላሊበላ፣ ዳካር፣ አዳፋ፣ የሃ። ሲ አዳፋ አዳፋ ሎኬትድ ኢን ላስታ የነበረ ማለት ነው። was the first political center of the Zaguoi dynasty before the capital shift to the ላሊበላ። ስለዚህ ወደ ላሊበላ ሽፍት ከመደረጉ በፊት አዳፋ ነበር ማለት ነው። አዳፋ ኒር ሞደርን ዴይ ኦፍ ላሊበላ served as the capital and center power of the Zaguoi kingdom ማለት ነው። 25 one of the following was a culture feature of the Zaguoi dynasty. A. The development of the rule about royalization. B. The continuation of the state structure. C. The construction of the 11 rock-hewn churches. D. The use of Agao language as a state religion. C. The construction of the 11 rock-hewn churches ነው።
ኦኬ ዋናው የሚታወቀው የዛጉዌ ዳይነስቲ ማለት ነው። በዋናነት እነዚህን ምንድነው ኮንስትራክት በማድረጉ ነው ማለት ነው። ኦኬ ኪንግ ላሊበላ ኦፍ ዘ ዛጉዌ ዳይነስቲ ኢዝ ፌመስ ፎር ቢልዲንግ ዘ 11 ሮክ ሄውን ቸርችስ 11ዱን ቤተ መቅደሶች በመስራት ነው የሚታወቀው ማለት ነው። ሜጀር ካልቸር አቺቭመንትስ የሜጀር ካልቸር አቺቭመንቱ ወይም ደግሞ ሰክሰስፉል ሂስትሪ የዛጉዌ ዳይናስቲ ይህኛው ኮንስትራክሽን ነበረ ማለት ነው። የላሊበላን ሐውልት ወይም አይሚን የላሊበላን አብያተ ክርስቲያን በመስራቱ ነበረ ማለት ነው። ኦኬ ፓርት ዋን በዚሁ ጨርሰናል። ፓርት ቱ፣ ስሪ እና ፎር ይዘን እንቀርባለን። ሌሎች ሞዴል ኤግዛሞችንም እንደዚሁ ሌሎች የትምህርት አይነቶችንም በሞዴል ኤግዛም እንዲሁም ደግሞ በየአይነቶቹ ከ9ኛ እስከ 12ኛ ክፍል ያሉ ኢኮኖሚክስ፣ ጂኦግራፊ፣ ሂስትሪ እና እንግሊዝኛ ያዘጋጀ እንገኛለን። እነዚህን እዚህ ሁሉንም የዩቲዩብ ቻናል ላይ እዚሁ ማግኘት ትችላላችሁ። እስካሁን ባሉ ጥያቄዎች ዙሪያ አስተያየት ካለ ኮሜንት ላይ ጻፉልን። በዋናነት ጥያቄዎችን ነው እየሰራን ያለ ነው፣ ያው ለፈተና የተሻለ ዝግጅት እንድታደርጉ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።